ውድ ቤተሰቦቼ ብዙዋችሁ በለቀኩት ቪዲዮ ከትንሽ ደቂቃ በኋላ ፖስት ባረግ ነው ፌክ ነው ወይ ቅንብር ነው ወይ ያላችሁ ነው። እና እህቶቼ ቅንብር አይደለም እመኑኝና እንግዲህ ከነ መረጃውን ማለት ነው ማየት ትችላላችሁ። እነዚህ ልጆች ስማቸውን አላቃቸውም እኔ እና የአብርሽና የሩታ ጓደኛ እንደሆኑ ታውቃላችሁ። ከዚህ በፊት ሸገር ሲገቡ አብረው ቪዲዮ ሰርተዋል። ቤታቸውም የተለያየ ቪዲዮ ሰርተዋል። በዛ አጋጣሚ እነሱ የተጋቡበት ሲያከብሩ አብርሽና ሩታ አቤላ ተገኝተዋል ማለት ነው። እሱንም ደግሞ የተጋቡበት ቀን መኪና ገዝቶ ሰፕራይዝ አድርጓታል ማለት ነው። ቪዲዮ ላይ ኢንስታግራም ላይ ነበረ ቪዲዮ ማለት ነው። አብርሽ ላይ ሁሉም እየጮኸበት ለብር እያልክ ለገንዘብ እያልክ ሚስትህን ዝቅ ከፍ ታደርጋለህ፣ በዚህ ናክ አይደብርም ወይ ሲባል ቪዲዮ ተደልተዋል ማለት ነው። ነገር ግን አንዳንድ የሚንዘው ልጆችና አንዳንድ ፎሎ ያደረጋቸው ልጆች በአብዛኛው ጊዜ ፈጠን ብለው ቪዲዮን አውርደውታል ማለት ነው። እውነት ለመናገር ይውላችሁ ከአሁን ወዲህ እኔ ምንም መናገር አልችልም። ነገር ግን በሩታ ላይ የመጣ ሰው ቢሆን አሁንም ቢሆን ዝም አልልም ከመናገር ማለት ነው። አሁንም እየተሳደባችሁ ነው። ከሩታ ጋር ምን እንማር፣ ሶስት ወንድ ልጅ ቤት አስገብታ እያላችሁ ማለት ነው። ይሄንንም ቪዲዮ እያያችሁ ከምሬ ነው የምላችሁ አላችሁ አንዳንድ ደነዞች ማለት ነው። በመጀመሪያ ደረጃ አብርሽ ሴት ሳያመጣ ሩታ ወንድ አላመጣችም። ይግባችሁ፣ እየመራችሁም ቢሆን ዋጡት ማለት ነው። እውነት በሚሰሩት ነገር ራሱ አትማሩ። ሩታ መቼም አትወጥቅም። ገባችሁ? ማንም አይጥላትም፣ ማንሽም። ትላንትና አብርሽ መልካም ለመሆን ነው የሰው ቻናል ከፍቶ የመጣው ማለት ነው ከውሽሚት ጋር። ምክንያቱም ሚስቱን ዝቅ እያደረገ ውሽሚትን የበላይ እያደረገ መልካም ሴት ናት፣ ጥሩ ሴት ናት እንድትባል ነው የከፈተበት ምክንያት ልንገራችሁ። እኔ ጠዋትም ሰምቼ ነበረ፣ ነገር ግን ቪዲዮ ልሰራ አልፈለኩም። ልጅቷ የራሷ የሆነ ሚስጥር አላት በአብርሽና በሄርሜላ። ገባችሁ? የአብርሽ ውሸት ማለት ነው። አብርሽ ነው በመጀመሪያ ሚዲያውን ያግማማው ማለት ነው። ሴት ልጅ ዩቲዩበር አጠቃላይ እንዲዋሽ ኮርጆ እንዲሰራ ያደረገው አብርሽ ነው። ምክንያቱም መጀመሪያ አብርሽና ሩታ በፍቅር ሲዋደዱ ሰው ሁሉ በፍቅር እየሰራ ነበረ። አሁን ደግሞ ዩቲዩብ አብርሽ እንደዚህ ውሸት ሚስቱን ዝቅ እያደረገ ፍቅረኛ ማሞች ራሱ ዝቅ ከፍ እያደረጉ ነው የሚሰሩት። ይሄ ኩረዣ ማለት ነው። እየመረራችሁም ቢሆን ዋጡት። ይሄ ዩቱብ ብዘጉት ነው እንጂ እኔ መቼ ማፌን አልዘጋም። በሩታ ደግሞ አልደራደርም። ገባችሁ? ሴት ልጅ ናት፣ እሱ ወንድ ነው። እረፊ ቢላት ልኳን ትይዛለች ሩታ ማለት ነው። ሌባ ሁላ ማለት ነው። ሄርሜላና አብርሽ ስለተጠሉ ትላንትና የሰውን ቻና ከፍተው መጡ። አስመሳይ ሁላ ማለት ነው። የራሷ ሚስጥር ስላላት ነው። ለምን ሼር አላረገላትም? ንገሩኝ እስቲ። የሱ ሚስጥር ደባቂ ስላልሆነች ማለት ነው። እናገራለሁ ስላለች ነው ልጅቷ። ተቆጥቶ እንኳን ሼር አላረገም ማለት ነው። ቪዲዮ መቼ ነው የተቀረጸው? ባለፈው ውሽሚት ማለት ነው ከአብርሽ ራቂ እያሉኝ ነው፣ ትወደኛለህ አትፈልገኛለህ ያለችው ቀን ነው ቪዲዮ የተለቀቀው ማለት ነው። እኛ በደንብ ነው የምናውቀው፣ ግን አብርሽን አሳልፈን ለሰው አንሰጥም አላችሁ። አብርሽም ድራማ ነው ከሄርሜላ ጋር የሚሰራው እያላችሁ ድራማ መሆኑን መቼን አጣን። ነገር ግን ሄርሜላ ለእሷ ትሆነውን እያን ነው የምንታገለው። አያገባትም፣ አይወዳትም፣ አያፈቅራትም። ሩታ ነው የሚፈልገው፣ ትዳሩ ይሻለዋል እያን ነው የምንሰራው። እስቲ በእኔ ቤት ቪዲዮ ማለት ነው ሄርሜላን ያግባበት ከሄርሜላ ጋር ይቀጥልበት ያልኩት ቪዲዮ ካለ አምጡልኝ። እኔ ዩቲዩብ ልዝጋላችሁ ማለት ነው። አንዳንዳችሁ ጭንቅላታችሁ የወረደ ሰዎች ናችሁ። አብርሽ ግን የመዳምን ቅመም ማሳደግ አይፈልግም። ክብራችንን ዝቅ እያደረገ ነው እንጂ ኦዲየንስም እኮ መከበር አለበት። የመዳምን ቅመም እኮ ማደግ አለባት። በሷ ነው የሚፈምሰው ማለት ነው። በሷ ነው የሚሰራው። ለምን ሼር አላረገም? የኔ ጥያቄ ማለት ነው። ምክንያቱም ቪዲዮ ራሱ ትላንትና የሚረባ ቪዲዮ አይደለም የተሰራው። የነሱ ጊዜ ያልሆኑትን ያልተደባደቡትን ታምሌቱን ስታዩት ሌላ ውስጡ ስትገቡ ሌላ ማለት ነው። እንደሱ ታምሌት አሳምሮ ሰው ጓ ብሎ እንዲገባ ልጅቷ እንድታድግ ለምንድን ነው ያልሰራው? ይሄ አስመሳይነት አይደል? ይሄ ሌብነት አይደለም? ወንድ ልጅ አይደለም? ቆፍጠን አይደለም? ትዳሩን አይመራም፣ ቤቱን አይመራም። ሚስቱ ጨምላቃ ከሆነች ሚስቱን በስነ ስርዓት አያስተካክላትም። ለምን ጨርሱኝ ንገሩኝ ትላላችሁ? የአብርሽ ደጋፊ የሆናችሁ የውሽሚት ደጋፊ የሆናችሁ ማለት ነው ማንም አይፈራችሁም። 10 ጊዜ 100 ጊዜ ቻናሌን ሼር ብታረጉለት መቼም አልፈራችሁም። ታውቃላችሁ ዩቱብ ቢጠፋ ዩቱብ ይመጣል።
ሴት ልጅ ብትወድቅ ግን ሴት ልጅ ብትሰበር ሩታ ተሰብራ ነገ አስፋልት ላይ ወጥታ ስትለምን የሆነ ነገር ባይ ልቧ ሲሰበር ባይ እኔ ያዝናናው እኔ ይሰበራለሁ። ዩቱብ ሰው ሰራሽ አይደለም፣ አርተፊሻል ነው። ዛሬ ብታዘጉት ነገ መክፈት እችላለሁ። የሰው ልጅ ሰብር ካለው የትም ይደርሳል። ነገር ግን ወንድ ልጅ ነው፣ በወንድነቱ ቆፍጠን ማለት አለበት። በዚህን አክል ውሸትና በዚህን አክል ብር ለብር ተብሎ የሴት ልጅ ክብር ዝቅ ማድረግ በአራት ሰዓት ትወጣ ወንድ እያመጣ ሴት እያመጣ የተለያየ ነገር እያመጣ የሚሰራው በመጀመሪያ ደረጃ አብርሽ ነው። አብርሽ ሲሰራ ባታይ ሩታ ምንም አይነት እርምጃ አትወስድም። ከመሬት ተነስታ ወንድን አታመጣም። ገባችሁ? በተለይም ደግሞ አንድ እህት ያለች እኔ እዚህ ጋር ደስታ ሲመጣ በሩታ ህይወት እንኳን ደስታ አያስፈልግም። ከሩታ ህይወት ይውጣ። አብርሽና ሩታ ባለትዳር ናቸው እያልኩ እየተሳደብኩ ነበር የምሰራው። አንድ ቀን በሩታን በኩል ወንድ ሲመጣ ደግፌ አላቅም። በአብርሽን በኩል ሴት ስትመጣ ደግፌ አላቅም። ለምን? ባለትዳር ስለሆነና የከፈሉትን ዋጋ ስለማቅ ማለት ነው። አንዳንዴ ዝም ስንል የማናቅ እንዳይመስላችሁ። ነገር ግን ሩቲን ሀብቴ እንድትጥሏት አትሞክሩ። መቼም አትወድቅም። መቼም እሷ ናት የምትረግጣችሁ፣ እሷ ናት የምታሳፍራችሁ። አብርሽ ማለት የሚያሳድገው የቡታጀራ ዩቱበሮች የሚዋሹለት ሚስጥሩ የሚደብቁለት እንደሱ ውሸት የሚያወሩ ድራማን የሚተውኑ ገባችኋ? እነዛ ነው የሚያሳድጉት። አብርሽ በህይወቱ ማለት ነው ከቡታጀራ ዩቱበር ሌላ ውጪ ለማን ዩቱብ ከፍቶ ያውቃል? ለማን ሼር አድርጎ ያውቃል? እናንተ ብዙ የመዳም ቅመሞች ስለ አብርሽ ብዙ ዋጋ የከፈላችሁ ዩቱበሮች አላችሁ። ብራችሁ ሳይቀር የላካችሁ ዩቱበር አላችሁ። አንድ ቀን ሼር አድርጎላችሁ ያውቃል? አንድ ቀን ኮሜንት ገብቶ በርቱ አመሰግናለሁ ብላችሁ ያውቃል? እንደውም እኮ የእናንተን ክብር ዝቅ ከፍ እያደረገ ነው። ገባችሁ? ለጥቅሙ የኔ ቤተሰቦች የኔ ውዶች ይላል። ጥቅም ሲቀርብበት ግን ከኦዲየንስ ጋር እልህ የተያያዘ ሩታ ለምን ከፋለች እያለ ከኦዲየንስ ጋር ጦርነት፣ ከኦዲየንስ ጋር ያልሆነ ምላሽ ነው የሚመላለሰው ማለት ነው። ይሄ ወንድ ነው እንዴ? በተለይም ደግሞ አንዳንድ አላችሁ። እኔ ካሁን ወዲህ ምንም መናገር አልፈልግም ስል ሩታን ያለ ቦታዋ ዝቅ ከፍ አታድርጓት። ስነ ስርዓት ያዙ፣ ትምህርት ውሰዱ። በቃ በእኛ ላይ እንደሚጫወቱም ደግሞ እራሳችሁን አስከብሩ። ከነሱ ከምታሽቃብጡ፣ ዝሙትን ዚናን ከምታበረታቱ። ይሄ አብርሽ ማለት ዝሙትና ዚና ነው የሚሰራው። አያችኋ? በዚህ ልክ ሚስቱን ሳይፈታ በዚህ ልክ ነበረ ከሄርሜላ ጋር የሚላላጠው። ከሄርሜላ ጋር በዚህ ልክ ነበረ የሚላላሰው ማለት ነው። ሩታ ትላንትና ወንድ አስገባች እንጂ እንደ አብርሽ ዳኒን አላሰችም፣ ደስታን አላሰችውም። እንደዛ ማለት ነው። ገንዳ ውስጥ በአንቷ ድረስ እስከሚታይ ድረስ ማለት ነው። ልንገራችሁ በደንብ አስረግጬ ማለት ነው። የምታመጡት ነገር አያቸዋለሁ። ምን ነው ሚስጥር ስለወጣ ተቃጠላችሁ፣ ርራላችሁ። ከአሁን ወዲህ ምንም አንደብቅም። ለምን? ሩታም ከፍ ማለት ዘቅ ማለት የለባትም። እሱም ከፍ እንደሚል ሩታም ከፍ ማለት አለባት። ሲቀጥል የመዳምን ቅመም ግዴታው ነው ሼር ማድረግ። ለምን ሼር አላረገላትም? ምክንያቱም ስላናደደችው ስላበሳጨችው ማለት ነው። ሚስጥርህን አወጣለሁ ዩቱብ ክፈትልኝ ስላለችው ማለት ነው። እሱም ብሎ መልካም ለቤቱ እባብ የሆነ ለእናቱ ለቤተሰቡ ለእህቶቹ ክብር የሌለው ለኦዲየንስ ክብር የሌለው ለሰው ዩቱብ ቢከፍል ምን ያምጣል? ይሄ እኮ በፈጣሪም ዘንድ እኮ አይወደድም። በዲናችን ራሱ ይሄንን ነገር አይፈቀድም። የትኛውም እምነት ቢሆን መጀመሪያ የቤታችሁን ሀቅ፣ የቤታችሁ ስነ ስርዓት፣ የሚስታችሁን የልጃችሁን ስነ ስርዓት ጠብቁ። ከዛም በኋላ ደግሞ የጎረቤታችሁ ነው የሚባለው። እሱ እዚህ ጋር ሚስቱን እያስረገጠ ኦዲየንስ ለኦዲየንስ እያባላ ይሄንን ትምህርት እያስተማረ ለሌላ ሰው ቻናል ይመጣ። እኔ ሞቼ ነው ሰብስክራይብ በማድረገው